ነገርኳትና ከባድ ነው። ገባሽ? ደግሞ እነሱን በጣም ልባቸው ውስጥ አስገብተዋል። ያምኗቸው በጣም አሁን እኮ ያ ነው ብሩክን እኮ ልክ በቃ የሳሉት እኮ ሌላ አድርገው ነውና አሁን ከባድ ነው። እንደዚህ ሲሆንባቸው እንደዚህ እኔ ሰምቻለሁ። እንደዚህ ካሉ ከሆነ ባላገባስ ባይገባስ ባሊዝ ሲያለች ሰምቻለሁ። ተጨራቱ አላገባም ትላለች። አንዷ ደግሞ እኔ እኮ የምመኘው ልክ እንደ ብሩክ አይነት እያልኩ ነበር፣ ግን አሁን አለች አሁን ከውስጥ ያስወጣቱ ይሄ ራሱ ጥሩ አይደለም ለነሱ። ስለዚህ አንድ አይነት ኮሜንት ጻፉ በቃ። ዛሬ ይመጣል ላይቭ ላይ 80 ሰዎች ያላችሁ ከታች እባካችሁ አንድ ሳይሆን እንደውም ይሄን ማሸማቀቅ ማንንም አያሸማቅቅም። እንደውም ጥሩ አይደለም። የምትወዷቸው ከሆነ በጥሩ እንዲመጡ ወደ አንድነት አሁን የተባለውን አስተያየት ማለት እንዲያቆሙ ማለት ስድብ እና ምናምን ማንንም አይለውጥ። ይሄ ስድስት ምናምን የምትጽፉ ልጆች በጣም ይደብራል። ያ መንፈሳዊ መንገድ ለራሳችሁ ኃጢአት ነው። ስለዚህ ጥሩ ኮመንት ልጆቹን የሚመልስ አንድ ሰው እንኳን ብትመልሱ ለራሳችሁ እውነቴን ነው የምለው የአይምሮ እረፍት ነው እነሱ እንትን ቢሉ። ስለዚህ ጥሩ ምክር እንምከራቸው። ጥሩ በቃ ጥሩ ኮመንት ማታ እናንተ ከወጣችሁ በኋላ የሆነች ልጅ ገብታ አልሰማሽም? ህዊ ምን እንዳለች አላሳዘነችሽም? በጣም እግዚአብሔር ምን አለች እንዳሳዘነችኝ እኔ ተጨነቅኩ አለች። ይኸው እንቅልፍ አልተኛም አለች። ተጨነቅኩ እግዚአብሔር እንደዚህም አለ እኮ የምንለፈልፈው እኮ ለእንደዚህ አይነቱ ሰዎች ነው እንጂ እኮ ለማትረፍ ለምን ነው? ስለዚህ እባካችሁ ጥሩ ኮመንት ጻፉ። ዛሬም አንድ ሰው እንዳትሳደቡ። ስድብ ኃጢአት ነው፣ እግዚአብሔርንም ያሳዝናል። ምንም የምናመጣው ነገር የለም። ይኸው እስከ ዛሬ ድረስ ጥሩ ነገር በጥሩ ሁኔታ ቢደረግ ጥሩ አስተያየት ቢሰጣቸው ኖሮ እዚህ ድረስ አይሄዱም ነበረ። ሰው የሚሰጣቸውን አስተያየት እያንዳንዷን ነገር እየመነዘሩ እየሰሩ ነው። ይሄ ደግሞ ለወጣቶች ትምህርት አይደለም። የሚናገሩት ንግግር ያስቀይማል፣ ያሳዝናል። እግዚአብሔርንም ሰውንም ያሳዝናል። እርስ በርስ የተከባበሩ አይደለም። እኔ በጣም ነው አለምሸት፣ በእውነት በጣም ራሴን ነው ያመመኝ 2 ቀን በእውነት። ኧረ በጣም ያሳዝናል። እኔም ራሱ በጣም ነው ያዘንኩት። እግዚአብሔርን ወጥቼ ላውራ እንጂ በጣም አዝኛለሁ። እኔ እንደውም ዛሬ ስላልመጡ ነው እንደዚህ ስቄ እዚህ ጋር ትንሽ የሚያወራሁት እንጂ በጣም ነው ያስጠላኝ ብታይ እነሱ ማየት ራሱ። ስለዚህ ይሄን የምንመልሰው እኛ የተቃናውን ነገር የምንመልሰው እኮ እኛ በዘዴ ነው። አንድ እንጨት ራሱ የሆነ ነገር ሲሰሩ ከተቃና እንደ ግድ ቀጥቅጠው ሳይሆን በዘዴ ነው የሚመልሱት አራጺዎች። ማንም ሰው የተቃናውን ሰው ጥመም ያለውን ነገር በዘዴ በጥበብ ነው መመለስ የሚቻል። እንወዳቸዋለን፣ እናከብራቸዋለን። ልጆቹ በጣም ልጆች ናቸው። በጣም መመከር ያስፈልጋቸዋል። አይምሯቸው ገና ነው። ያን ሁሉ ነገር የምናደርጉ ደግሞ እኛ ነን። እኛ መጥፎ ዘር እየዘራንባቸው እነሱ እየኖሩ ነው እኮ። እነሱ አብረው ነው የሚኖሩት እኮ፣ አልተለያዩም። ልንገራችሁ ሰውን የመስደብ መብት የለንም። ማንን ማናውቀው በሚዲያ ምናምን እርስ በርስ ከምንሰዳደብ አንድ ሆነን ጥሩ ኮመንት እንጻፍ፣ ጥሩ ነገር እናርግና እነዚህ የሚወጡበት ስራ እንመልሳቸው። ሂጂዬ እንዴት ነሽ? ሰላም ነሽ? እና ለሚታመሙ ልጆችም ደግሞ እንድረስላቸው። እነሱን በጣም ውስጥ ጠለቅ አድርጎ ልጅ አለሽ እንዴ ስላት ትላንትና አለኝ አለች። እንግዲህ ልጅ ኖሯት ራሱ እንዴት እንደምትሳሳ ብታዩት በየገዝቱ እየሄደች ነው የምታወራው። ወይኔ ልክ በስመ አብ ገዝ ያስጠላ። እግዚአብሔርን ኧረ በስመ አብ ኧረ ተው እንደው እውነት። እሷ ብቻ መሰለችሽ እንዴ? ከስር ቲክቶክ የማይጠቀሙ እኮ አሉ። ዩቱብ ብቻ መዓት ናቸው። ገብቶ ማያወሩ እንደኛ ማይተነፍሱ። አንዷ በመጣች በ6ኛው ወር ሀገሯ ገባች አላሉም እንዴ? ያውላችሁ እንግዲህ። ስለዚህ እኛ የምንሰጠው ነገር ነው ይሄን ነገር እያበላሽ ያለው። ስለዚህ ዛሬ ባካችሁ ልጁን ሲመጣ እንዳሰድቡት፣ ጥሩ ኮመንት ጻፉ። እንዴ በእኛ እኮ አይደለም ልጅቷ ሄደች። በእነሱ ስራ እኮ ነው የምትልሽ። በእነሱ ነው በራሳቸው የሚሰሩት ስራ፣ እነሱ በሚሰሩት ስራ ነው። ስለዚህ ይሄንን ነገር በዛሬው ራሱ መረዳታችሁን ውሸት መሆኑን ድራማ መሆኑን መረዳታችሁ። እንዴት ነሽ? ኮሜንት እየጻፈች እኮ ነው። ከመዳሪያ ምን አደረግናቸው? ማውራታችሁ ደህና ናችሁ? መዳሪያ ነሽ ቆንጆ፣ ሁሉ ሰላም ነው? ቺማ መቼ ነው ነፃነት የሚረጋገጠው? መዳምሽ ሲጂዬ የኔ ውድ ያለች አንቺ ቅድም የለፈለፍናትን እኮ እንዳለ ዩቲዩብ ላይ ለጥፈዋታል። ለነገሩ ጥሩ ነገር ነው ስናወራ ምርጥ ነገር ነው ያወራው። ቀላይ ቲጂ ትንሽ ከፈተ
ትንሽ ካፍታት ሰዓት አግኝታ ያወራናት ጥሩ ነገር ናት፣ ግን ተለጥፋለች። አሪፍ ናት። ጥሩ አስተያየት ሰጥተን እንደሚደጋደሉ እኔ ማውቃለሁ እንዳፎካከራቸው ሁለቱም እኮ አይተሻል። ተለጥፈናል አለምሽ። አዎ በስመ አብ ጥሩ መካሪዎች ተብለሻል። የትላንቱንም ጥሩ መካሪዎች፣ እውነተኛ ቤተሰቦች ተብለው እሱ ብቻ ሳይሆን ማንዬ እኛ ጭቅጭቁ ራሱ የተጨቃጨቁት ሂጂ ምናምን እሱ ተለጥፎልሻል። ተለጥፏል። ሁለተኛ እንደዚህ አይነት ነገር አናደርግም እኛ። ሂዊም ሃይሚ ጋር ቲጂ ጋር ስንገባ ስርዓት ባለው ነገር ነው የምናወራ። ይሄ ያስጠላል። ጫጫታው ራሱ ያስጠላል። ስድብም ስድብ አነሳለሁ ሲጀምር ማቆም አለብን። ገባችሁ? አንድ ሰው ሚውት የሆነ በቃ ስለዚህ እኛ ጋር ስድብ የለም። እኛ እናቶች አሉ እዚህ ጋር ያላገቡትም ያገቡትም አሉ እዚህ ጋር። እኛ ተከብረን የምንኖረው። ስለዚህ ስድብ እኛ አንፈልግም፣ አንሳደብም፣ እስከ መጨረሻ አንሳደብም። ልጆቹም ያደርጉት አሉ ምንድራቸው እነ ቲጂ አሉ ምንድራቸው ያላገቡ አዎ ቲጂ ዜድዬማ እንደ ቲጂዬ ምንድራቸዋለን። በነገራችን ላይ ግን እኔ አንድ ነገር ልንገራችሁ። ከዚህ በፊትም ተናግሬያለሁ። አንድ ችግር ሲኖር ለምንድን ነው ሰው በውስጥ የማይነጋገረው? ሚዲያ ላይ ወጣችሁ ለምንድን ነው የሚነጋገሩት? አሁን እኔ ዜድን ካስቀየምኳት እኔ ቲጂንም ካስቀየምኩኝ ለምንድን ነው በውስጥ እንትን ማንነጋገረው? ተነጋግረን መጨረስ ነው እንጂ እዚህ ሚዲያ ላይ እዚህ ጋር መታችሁ ከተነጋገራችሁ ድንገታዊ ካልሆነ እንደዚህ በቀጠሮ ይሄ የሚታወቅ ነገር ማለት ነው። ቀላ የታወቀ ነገር በውስጥ ነው መጠየቅ ያለባቸው እንጂ እዚህ አሁን ይሄ እንዳለ ይወጣል እኮ እዛ የታወቀ ነው፣ መውጣቱ አይቀርም። ጥሩ አይደለም። ይሄ እኮ ቪዲዮ ሁሉ ተሰርቶበታል። የቲጂ እኮ ቪዲዮ አይቻለሁ፣ ገብቶኛል። ግን ያ ሰው እኔ ሌላ ጊዜ ባናገር ደስ ይለኛል። እዛ ከመስራቱ በፊት እኔ ላጠፋ እችላለሁ አይደል? አሁን እዚህ ውስጥ ያለው ሁሉ ሰዎች እኔ ሕፃን ልጅም ባልሆንም ትልቅ ሰውም ብሆን ፐርፌክት አይደለም። የሆነ ነገር ላጠፋ እችላለሁ። በውስጥ ነው እኔ የምጠይቀው ሰው ብዙ ጊዜ የሆነ ነገር ሰው በውስጥ ነው ማናገረው። የተሰማኝ ከተሰማኝ ጥሩም ነገር ከሆነ አፕሪሺየት አደርጋለሁ በውስጥ በቃ እንደዛ ነው። ለምንድነው ሚዲያው ላይ እንዳርስት ተይዞ የምንነጋገረው? እኛ ራሳችን ሰዎችን የምንመክረው እኮ ራሳችንም ማቹርድ ሆነን ነው። ራሳችንም በውስጥ አስረዳችን ጨረስኩኝ። ለምንድነው ሚዲያ ላይ የምትነጋገሩት? እዚህ ላይ ያለ ነገር በአጠቃላይ እኮ ተቀርቶ እናየዋለን። ስንት ነገር ነው የምናየዋለን ዩቱብ ላይ። ማንም ሰው ሊያስቀይምሽ ይችላል። እኔም ላስቀይም እችላለሁ፣ እናንተም ልታስቀይሙኝ ትችላላችሁ። በውስጥ ብንነጋገር ጥሩ ነው። እንደዛ ደስ አዎ እኔ አሁን አይቼው ይኸውልሽ ወዲያው ነው ኢንቦክስ ያደረኩላት፣ መለሰችልኝ፣ ተመላለስን። በቃ ይሄማ ቤተሰባዊነት ስሜት እኮ ነው መሆንም ያለበት። እኛማ እዚህ አለን። አይ ለሁሉም ትምህርት እንዲሆን ነው። እኔ እኮ ሁላችሁም ሚዲያ ላይ አታውጡ ገበናችሁን። ማናችንም ለምን መጠንቀቅ አለብን? ማንም የሰው ልጅ እኮ ንጹህ አይደለም። ማንም እኮ ይሰታታል። ማንም ስህተት ይኖረዋል። ማንም እንደየመልካችን ስለሚለያይ ባህሪያችን የራሴ ባህሪ የሆነ ስህተት ካለብኝ እዚህ ጋር ተሳስቼ እንኳን ከሆነ ቀስ ብላችሁ ወጣችሁ በውስጥ እንዲህ ያለ ብቻ ታጥተሻል ብላችሁ በውስጥ መናገር እንጂ አደባባይ ላይ ወጥቶ እንደዚህ መናገር ነገር እኔ ዩቲዩብ ላይ ተለጥፎ እያሳለፍኩ ደብሮኝ እያሳለፍኩት ነው የሰማሁት። እንዴት ያስጠላል መሰለሽ ሲንጫጩ። እዚህ ደስ ይላል፣ እኛ ከጥቆች ነን፣ ደስ አይልም። ስለዚህ እኔ የሆነ ነገር ፖስትኩ ማጠፋሁም በውስጥ ንገሩኝ። ይሄን ነገር ለጥፈሻል ወይ አንቺ ወይ ምንድነው ምክንያትሽ? እንደዛ ነው እንጂ ስለፖስተች ሴትዮ ባለቤቱ ለምን እንደፖስተው ምክንያቱን ሳናውቅ ሚዲያ ላይ መተን መፖስተትም አይገባም። ጥፋቱን መጀመሪያ ባለቤቱን ሳልጠይቀው መብት የለኝም የዛን ሰው እንትን ፖስቶ ጥፋተኛ ነሽ ማለት መብት የለም። ለምን ያም ሰው መብቱ ነው፣ በሞባይሉ ነው የማየው። እኔም በሞባይል ላይ ማይ ናኒም እንደዛው መሳይ እያንዳንዱ መብት አለው። ግን እንደ እህትና ማቾች ከተያየን እኔ መሳይ ያደረገችውን ነገር አውጥቼ ገዛው ከምሰቅም ለምንድን ነው መሳይም በውስጥ ማላናግራት? እኔ አሁን እዚህ ጋር ማቃችሁን ሰዎች ሁሉ በቀደም ጦርነቱን ሲል እንትናችሁን እየፈለኩኝ ኢንቦክስ ጠይቄያችኋለሁ። እንዴት ነሽ? ደህና ነሽ? እንዴት ነሽ? እያልኩ ሁሉንም እንደዛ ለነገርም ሲሆን ለምን እንዲያናረገው እናውቃለን እኮ ፎሎ ከተደራረገ